ሁሉም ሰው ታንዘዋል ኸይርን እንዳገሙ ዳኢሙ ዳኢሙ አላሁ ዳኢሙ ይህማ ካልሆነ ምኑም ባሪያ ነኝ ሐራሙን ካልተውኩት ይስማማ መስሎኝ አልሐምዱሊላሂ ረቢል ዓለሚን አሶላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አቡ ሁረይራ ረዲየላሁ አንሁ እንዳስተላለፉት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ አንድም ባሪያውን ሲወደው ጅብሪልን ይጠራና አላህ ገሌን ይወደዋልና አንተም ውደደው ይለዋል። ጅብሪልም ሰውየውን ይወደዋል። ለሰማያት ነዋሪዎችም አላህ ገሌ የተባለውን ሰው ይወደዋልና እናንተም ውደዱት ሲል ያውጃል። የሰማያት ነዋሪዎችም ይወዱታል። ከዚያም ምድር ላይ ተቀባይነት እንዲያገኝ ይሆናል። ቡኻሪና ሙስሊም ባሰፈሩት ዘገባ ደግሞ እንዲህ የሚል ተወስቷል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ አንድን ባሪያውን ሲወደው ጅብሪልን ጠርቶ እኔ ገሌን ወደዋለሁና አንተም ውደደው ይለዋል። ጅብሪልም ይወደዋል። ለሰማያት ነዋሪዎችም አላህ ይህንን ሰው ይወደዋል እናንተም ውደዱት በማለት ያውጃል። የሰማያት ነዋሪዎችም ሰውየውን ይወዱታል። ምድር ላይም ተቀባይነት እንዲያገኝ ይደረጋል። አንድ ሰው ሲጠላ ደግሞ ጅብሪልን ይጠራና እገሌ የተባለውን ሰው እጠላዋለሁና አንተም ጥላው ይለዋል። ጅብሪል ሰውየውንም ይጠላዋል። ለሰማያት ነዋሪዎችም አላህ እገሌ የተባለውን ሰው ጠልቶታልና ጥሉት ሲል ያውጃል። ከዚያም ሰውየው ምድር ላይ ተቀባይነት ያጣል። ከሐዲሱ የምንማረው ቁም ነገር እዚህ ላይ ግምትና ክብደት የሚሰጠው የመልካም ሰዎች ፍቅር ወይም ጥላቻ ነው። መጥፎ ሰዎች መልካም ሰዎችን መጥላታቸው፣ ክፉ ሰዎችን መውደዳቸው ከሐዲሱ መልእክት ጋር አይቃረንም። አማኝ በአላህ ኑር ነገሮችን ያያል። አላህ የወደደውንም ይወዳል። ኢንሻአላህ አላህ ሁልጊዜም የሚወደውን የምንወድ ያድርገን። አላህ ሱብሓነሁ ወተዓላ ሁልጊዜም በእርሱ ኑር ነገሮችን እንድናይ ያድርገን። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚ ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።